ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ እኔ ዛሬ ድጋሚ በሌላኛው ቪዲዮ የመጣሁትኝ የዚች የአያንቱ ወይንም ደግሞ የበረኪና ነገር በጣም ስለገረመኝ ነው። በጣም ጥጋቧ ልቧ ላይ ነው ያለውና እንግዲህ ዛሬም በድጋሚ በአያንቱ ወይም ባዩ በረኪና መተናል ማለት ነው። እንግዲህ የሰይድ እህትም ትናንትና ቪዲዮውን አይቼ በጣም ጠግባለች ከጀርባዋ ማነው አይዞሽ የሚላት ብላ የሰይድ እህት መታለች ማለት ነው። እንግዲህ እስቲ በዚህ ጉዳይ ትንሽ እናወራለን ማለት ነው። አዩ በረኪና እንግዲህ በጣም ጠግባለች ማለት ነው። እውነትም እንደው እኔ የምላችሁ ማለት ነው ማን መሰላችሁ ያጠገባት ራሱ ሰይድ ነው ማለት ነው። ሌላ ማንም ከጀርባ ሌላ ሰው አለ ምናምን ሳይሆን ራሱ ሰይድ ነው ማለት ነው ያጠገባት። ስለዚህ ራስ ወንድምሽ ነው እንደዚህ ያጠገባት ማለት ነው። ስለዚህ ለሱ ነው መልእክት ማስተላለፍ ያለብሽ። ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ወስዶ ከሷ የሚገላገልበትን መንገድ መፈለግ ነው እንጂ አንቺም ወጥተሽ በቪዲዮ ስትመልሽ እሷም ወጥታ በቪዲዮ ስትመልስ ምንም ፋይዳ የለውም ማለት ነው። ከዚህ ሁሉ ግን ለወንድምሽ ለአንዴና ለመጨረሻ ጊዜ ከህይወቱ እንድትወጣ ከልጆቹ ጋርና ከመጀመሪያ ሚስቱ ጋራ ከሱመያ ጋር እንዲኖር ማድረግ ይኖርብሻል እና እሱን ለአንዴና ለመጨረሻ ጊዜ እንዲያደርግ ወንድምሽን መጠየቅ ነው የሚኖርብሽ ማለት ነው። እሮጦ ወደዛ ሱመያን ፍለጋ ከሚሄድ ከሷ ጋር ያለውን ነገር ጭርስ አድርጎ ሱመያን ቢፈልጋት ሱመያ እምቢ እንደማትለው ሁላችንም እናውቃለን ማለት ነው። ምክንያቱም ሱመያ ከባብ ጋራ መኖር አትፈልግም ማለት ነው። አንደኛ በመጀመሪያ ደረጃ ለልጆቿ ትፈራለች፣ በሁለተኛ ደረጃ ደግሞ ለራሷ ትፈራለች። ስለዚህ እነዚህ ልጆች መከራ አይታ በስደት ነው ያሳደገቻቸው። አንድ ነገር ቢሆኑባት እድሜ ዘላለሟን ጸጸት ነው የሚሆንባት። ስለዚህ አማራጭ ምንድን ነው የወሰደችው? ሰይድን አጥቶ መኖር ከልጆቿ ጋራ። ስለዚህ እናንተ ሱመያ ከሱ ጋር እንድትኖር ከፈለጋችሁ ከአዩ በረኪና ጋር ያለውን ጉዳይ ለአንዴና ለመጨረሻ ጊዜ አልፈልግሽም ከህይወቴ ውጪ ብሎ እንዲፈታት ማድረግ ይኖርባችኋል ማለት ነው። ከዛ በኋላ ሱመያ በራሷ ጊዜ እዚህ ነኝ ባሌ ና ብላ ትመልሰዋለች ማለት ነው። ስለዚህ እህታችን ሰይድን ለሰይድ ነው መናገር ያለብሽ አሁን አንቺ ይቺ። ምክንያቱም ብትነግሪያት ራሷ አሁን ነገ ደግሞ ሌላ ቪዲዮ ትለቅልሻለች። አንቺም ስትወጪ ቪዲዮ ስትሰሪ እሷም ስትወጣ ቪዲዮ ስትሰራ ምንም የማይቋጭ ነገር ነው የሚሆነው ማለት ነው። እህታችን እንግዲህ ማድረግ ያለብሽ እንደኔ ለወንድምሽ ለአንዴና ለመጨረሻ ጊዜ ሊፈታት ይገባል ማለት ነው። የምትፈልገውን ሰጥቶ ከራሱ ላይ እንድትወርድ ማድረግ ይኖርበታል ማለት ነው። ምክንያቱም ሴት ልጅቷ ሲጀመር የጥቅም ሰው ናት። ያለፋችበትን ያልሰራችበትን መብላትና ማግኘት ትፈልጋለች እና እንደዚህ አይነት ሰው ደግሞ ቶሎ አይፋታሽም፣ ከራስሽ ላይ አይወርድም። ብዙ መርዝ ብዙ መድኃኒቶች ያስገዛሻል፣ ልክ እንደ ቅማል ወይም እንደ ቁንጫ ማለት ነው። እንደዚህ አይነት ሰዎች የምታስወግጃቸው የምትፈልጊውን የምትወጂውን ነገር እንኳን ራሱ ቢጠይቅሽ ያን ነገር ሰተሽው ከአንቺ እንዲገላገል ማድረግ ይኖርብሻል። ልጅቷ ደግሞ የገንዘብ ሰው ስለሆነች ገንዘብ ስለሆነ ከሰይድ የምትፈልገው ሰይድን ወዳው ሳይሆን እንዲህ የምትንጣጣው ብር ስላለው በቃ እንደፈለገ መኖር ስለምትፈልግ መስራት ስለማትወድ ቁጭ ብላ ከሱ ኪስ ብቻ መብላት ስለምትፈልግ እሱ ደግሞ የሚያስፈልጋትን ሰጥቶ ሊያሰናበታት ይገባል። ከዛ ከልጆቹ ጋር መኖር ይችላል ማለት ነው። እህት አለሜ ይቺ መልክቴ ላንቺ ናት የምትሆነው። ምክንያቱም ይቺ ጭንቅላቷ ስለማይሰራ አንቺ ምንም ደጋግመሽ ቪዲዮ ብትሰሪ ልጅቷ የምትማር ልጅና ወይም የምትሰማ ልጅ አይደለችም ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ከወንድምሽ ጋር በቃ ይችን ሴትዮ ፍታና ከሚስት ጋር ለመኖር ሞክሪ ይበቃሃል ብለሽ ለሰይድ መናገር ይሻላል እላለሁ። ሌላው እንግዲህ ሀይሚና ብሩኬ ናቸው ማለት ነው። እንግዲህ የዩቲዩቦቹ ንግስት ደግሞ በዚህ መልኩ መጥተዋል ማለት ነው። በጣም በሚያምር መልኩ የሚያምር አበባ ይዞ ብሩኬ እንግዲህ ለሰሞኑ ጉዳይ ለሰሞኑ ለተደረገው ሁሉ ላረኩባት ሁሉ ይቅርታ ጠይቃታለሁ፣ በጣም አስጨንቂያታለሁ ቅመሜን እያለ ነው እንግዲህ ብሩኬ ማለት ነው። እንግዲህ ቅመሟም ተገኝታ ያው
እንትኗን ተቀብላለች ማለት ነው። ይቅርታዋን ተቀብላለች። በነገራችን ላይ በዩቱብ ላይ ያሉ ምርጥ ጥንዶች ብሩኬና ሀይሚ ናቸው። ያው አንዳንዴ ቢጋጩም አለ አይደል እግርና እግርም ይጋጫልና ደስ የሚል ባህሪ ነው ያላቸው። ትናንትና ሰክር ያለው ብላ ጠርታው የለቀቁት ቪዲዮ በጣም ነው ያሳቀችኝ ማለት ነው። በጣም በቃ በጣም የእሱ ትዕግስትና የእሷ ደግሞ እንደዛ መሆን ማለት ነውና በጣም ደስ የሚሉ ነገሮች ነው የምትለቁት። በርቱ፣ በዚሁ ቀጥሉበት እንላለን ማለት ነው። እንግዲህ ሰሞኑን የወንድሜም ሰርግም ስለነበር ጉንፋን ይዞኛል። ጉንፋኑ ብሩክ ራሱ አላስመሰለኝም እያለ ነው እንግዲህ አንዳንዴ እንደዚህ ነው እና ሰርግ ምናምን ሲኖር ጉንፋን ይዛል አይጠፋም። ከዛም ስለሚመጣ ሰው ይመስለኛል። ብቻ ብዙ ጊዜ ለሁሉም ሰው እንትን የሚል ጉዳይ ይመስለኛልና ለማንኛውም ማለት ነው ብሩኬ ትዕግስቱን ወድለታለሁ። እውነት ትናንትና እንደዛ አሰቃይተው ነበረ ሀይሚ ማለት ነው። አሞኛለሁ እባክሽን እያላት እያሰቃየችው ነበር እና እሱም ግን ሰሞኑን ደግሞ ባለፈውም ከወንድሞቹ ጋር ሆነ ሀይሚ እንትን ብለውት ነበር። በዛ ንዴት ነው እንግዲህ ሀይሚን እንትን ያለው። ዛሬ ያው እንግዲህ እንደዚህ የሚያምር አበባ ሰጥቷታል ማለት ነው። እሷም እንግዲህ ከኋላው መታ ጆሮውን እየጎተተችው ምናምን ብቻ ደስ ይላል እና አዎ እስቲ ሌሎቻችሁም እንደዚህ ከነብሩኬ ምናምን ተምራችሁ እንደዚህ ፈን የሚያደርግ የሚያስደስት ነገር እንደዚህ አይነት ነገሮች ደቀቁልን እሺ። እና በርቱ እናንተ ሁለት ጥንዶች ማለት ነው። ደግሞ የእናንተን ሰርግ ያብላል እንላለን እና በርቱ። እንግዲህ ሀይሚም ረስቶኛል፣ በተለይ ይሄን ኖር ረስቶኛል፣ ልጆቹንም እየተንከባከበ አይደለም ብለዋል። እሱም እንግዲህ ልጆቼን ለመጠየቅ ነው ዛሬ አበባ ገዝቼና ቸኮሌት ይዤ የመጣሁት ብሎ እንግዲህ ያው ልጆቹን ሲጠይቅ የልጆቹ አባት አይደለህም ተብሏል ማለት ነው። የልጆቹ አባት ካልሆንክ የልጆቹ አባት ማን ነው እያለ ነው እንግዲህ። ለማንኛውም በጣም ደስ ይላል፣ በርቱልን እንላለን። በዚሁ ቀጥሉበት ነው የምንለው ማለት ነው። በተረፈ የኔ ቤተሰቦች እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰብስክራይብ ለምታደርጉኝ አመሰግናለሁ። ላይክም ለምታደርጉኝ አመሰግናለሁ እና እናመሰግናለን። እንዲሁም ፎቶአችሁን ቪዲዮአችሁን እንድንሰራ ዝም ላላችሁን ሰዎችም እናመሰግናለን። እነ ብሩኬ፣ እነ አብረሽ፣ እነ ሩታ፣ እነ ጽጌ፣ እነ ዳኒ ብቻ ብዙ ዩቲዩበሮች ማለት ነው እናመሰግናለን። አዎ እኛ ያለናችሁ ለእናንተ፣ እኛ ነን ያለናችሁ እናንተ ደግሞ ለእኛ ማለት ነው። ምክንያቱም በማዳም ኩሽና ቁጭ ብለን የእናንተን ቪዲዮ ቆረጥረጥ እያደረግን ነው ቻናላችን ላይ የምንለቀው ማለት ነው። ወደፊት እኛም እንግዲህ በነፃነት የምንሰራ ይሆናል ማለት ነው። ሀገራችን ኢትዮጵያ ሰላም ስትሆን ሀገራችን ስንገባ ማለት ነው። አሁንማ ምን ሰላም አለ እና እንደዛ ነው እላችኋለሁ። በተረፈ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡ የሚላለው እንግዲህ ንጉሱና ቅመሜቱ ንግስቲቱ ማለት ነው። እናመሰግናለን። በርቱ፣ በዚሁ ቀጥሉበት። ሀይሚን ደግሞ 200,000 አስገቡልኝ ብሏል። እንግዲህ ብሩኬ ያው ወደ 200,000 230,000 ልገባ ነው ብሎ ነበር። ወደ ዴት ገብቷል ማለት ነው። ሀይሚን ግን 200,000 አስገቧት ብሏል እና 200,000 አስገቧት ማለት ነው። ሰላማችሁ ይብዛልኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።